አልነካትም። እሱ መፍት ነው መከልከል። በእግዚአብሔር ምን ሆነሃል? ልቀቂው። በእግዚአብሔር ያማታል እንዴ? ስነ ስርዓት ተከበሪ። ክብር የማይድርሽ ከሆነ ይኸውልሽ ወደ ሌላ ቦታ መሄድ ከፈለግሽ ልጁ ልቀቂው። እጁን አትንኪው። ዛሬ እንደዚህ መብት እያየችብኝ ያለችው አብርሃም ምን ሆነሃል? አብርሃም ለምንድን ነው ረገጥ አድርገህ ነግረሃት ማትሄደው? ምን ተፈጥሮ ነው? በእግዚአብሔር ለምንድን ነው ከእሷ ጋር እንደዚህ የምትሆነው? ልቀቃት። እኔ ነኝ እኮ ሄርሜላ፣ እኔ ነኝ እኮ ሚስትህ። ምን ሆነሃል? ሚስትህ የትኛው ሽማግሌ ልቀቀው? እንዲናገር አንተ መናገር አችልም እንዲሆን ከሆነ ነገር በስነ ስርዓት ታውረው። በቃ ሳነኪው አንድ ያውሪው። ምን አድርገህ ነው ኤፍሬም? ለምን ምን አጥፍቼብህ ነው? ምን አድርገህ ነው ማለት ምን ላደርገው እችላለሁ? ትልቅ ልጅ እኮ ነው። ምን አጠፋሁኝ? አስቀኝ እንዴ? የታገዝኩሽ ነው። ንገረኝ በእግዚአብሔር። አብርሃም አንዴ ለምዶ ነግራት። ማን ሄደው? ሉሌ እየጠበቀን ነው። ቤት ላይ ሉሌ እየጠበቀን ነው። ልጅ እየጠበቀን ነው። እና ለምንድን ነው የማይናገሩ? መናገር የፈለገውን ኦልሬዲ ነግሯቸዋል። ከእሷ ጋር ደግሞ የሚፈልገው ሚስቴ ናት አለ። ሰማችሁ መሰለኝ አይደል? እስከ ዛሬ ለምንድን ነው እስከ ዛሬ ድረስ የተፈጠረው ነገር በቂ ነው። ልቀቂው፣ ልጁ አትንኪው። ከዚህ በኋላ አሁን አብርሃም ስለጠራንሽ እንጂ ሲጀመር አጠገባችን ድርሽ እንድትይ አንፈልግም። ገባሽ? ትግስቱን ሲበዛ ልክ አለ። ለምን ማነግራት? አንድ የነግራት እንሂድ እናትህ። እኛም በቃ በቃ ከዚህ በላይ መጨቃጨቅ አንፈልግም። ሰምታለሽ? ቤት ከፈለገሽ ትሂድ። አይ ትንሽ ይከራታል ነበር። እሺ እስከ ዛሬ ስደብቀን የነበረው ምኑ? ሚስቴ ነች ብለህ ከተናገርክ አይደለም የሆነ ነገር ሆኗል። አብርሃም ስዝች የነበረው ነገር አደረግሽው ነው ሩታ? ምንድን ነው የዛተችው? በዚህ ወር ውስጥ እኔ አብርሃም እጄ ላይ ያስገባዋለሁ እያልሽ የነበረው ነገር አደረግሽው? አብርሃም አሳካችሁ? እሱ ፈቀድክላት? ገረመሽ? እሱ ገረመሽ? ጀመር ከራሱ ጋር ደንቆሽ ነው። ምን ሆነ? ነግረኝ። ምንድን ነው አብርሃም? ምን ሆነሃል? ኢየሱስ ክርስቶስ ምን ሆነሃል አብርሃም? አንዴ ለመጨረሻ ጊዜ ስታውሪ በጣም ተጨናንቀሽ ስታውሪ ምንድን ነው ማውራት የፈለግሽው? ስታውሪ ሚስቱ ግን እሷ ነች። አውሪ ስታውሪ ማውራት እንደወፈልግ አውሪ አለ አብርሃም። ከዛ መልስ ቁፍጠን ብለህ መልስ እንደዚህ በጸባዩ ለምንድን ነው የምትቀያየሩ? ኤፍሬም ምን ተቀያየርኩኝ? እንዴት ትናንትና ምን እየሆንክ ነበረ? ምን ሆንኩኝ? እሺ አብርሃም እንደማይፈልግሽ ስማኝማ ጥቅ ሰላም ነቻ ዳ ነቻ አንተ ነዳኒ አብርሃም የኛ አይኔን የኛ እንዴ አይኔን እስከ ዛሬ እኮ አየሽ ምንም ማለት ነው። ለእኔ ስልክ አላነሳህልኝም። ከዛ በኋላ እንደዚህ ሆነክ ደግሞ ሚስቴ ማናት ስትባል ሩታ ከኔ ጋር የጀመረው እሷ ማናት? ቤት አውቃታለሁ። በቅድሚያ ግን ማን እንደሆነች ምን አይነት ጥያቄ ነው? እንዴት ነው ማያውቅ? እሺ ምን ሆነህብኝ ነው? በእግዚአብሔር ስልክ እንዴት ሳታነሳልኝ? አንተ እኮ ስልክ ሳታነሳልኝ ቆይታ አታውቅም አይደል እንዴ? ምን ሆነሃል? አንድ አብራ ቢሆን ሰዓት እየሄደብን ነው። ለሉሊ ሰዓት አሁን ነው እንመጣልናለሁ። ሉሊ ጋር ነው በቃ ልጁ ናፍቆኛል። ከዚህ በላይ አታስጨንቂውም። እሺ ትሄዳለህ፣ ግን አንዴ አዳምጠኝ። ሉሊ ታገኘዋለሽ። ከዛ በኋላ ማግኘት ባለብህ ሰዓትም በሙሉ ከፈለግ ቀን ሙሉ ማግኘት ትችላለህ። ግን እኔን ቅድሚያ እንዳዳምጠኝ። ሩታዬ ባልሽን ሰብሰብ ታደርጊያለሽ አታደርጊም? እስቲ አዩታለ ለመጨረሻ አይ አለ ሰብሰብ አድርጊው። በቃ ሄርሜላ ባልሽን ሰብሰብ አድርጊው። አንዴ አብርሃም ወደ ሚስትህ ሂድ። በቃ አብርሃም ተው አብርሃም እንደዚህ ሰው ልብ እየፈቀድክላት ነው? ሩታ እኮ ንገራት እንጂ እንደዚህ በእናትህ ሪፖርታ ሆኖ አልዘረጋሁትም። ግን ከአንተ ጋር ያለ ነገር እንደጨረሰች ነው እኮ የማውቀው አይደል እንዴ? አንቺ ሄርሜላ የሚለውን እየሞከርክ ነው ያለኸው። ኤፍሬምና ሩታ ሄርሜላ ስትመጣ እንደማትፈልጋት ብያለሁ። እሺ ለምን ታዲያ አትፈልገኝም ማለት? ምን ብለውኝ ነበር? ይሄ ነው አትፈልጊው ተከናወነ ሁሉም ነገር ይኸው አትፈልጊው። ሄርሜላ እንግዲህ አንቺ ባለሽበት አብርሃም እንደማይፈልግሽ ነግሮሻል። እኛ አትፈልገኝም፣ አትወደኝም። በዚህ መንገድ ነው እንደማትፈልገኝ ነው እንደማትወደኝ። አንተ ትሰበስብልናለህ አትሰበስብልንም? ዝም ልትል ትችላለህ። አንዴ እሺ አውራ። ምን ልታወራ ፈልገህ ነው? በቃ ማዳመጥ ያለብንን ከሱ እየሰማ ነው አይደል? ላይ በላይ አትጫነን። ከሱ ሚስቱ ሩታ ነች እኮ እየተባልክ ነው። አሰማም እንደ አንተ ይኸውልህ፣ እኔ አሁን መጠየቅ የፈለግኩት ስለ ሚስቱ አይደለም። አሁን ላይ ምን እየሆነ ነው? ምን እየሆነ ነው? ምን ሆኖ እንዲስታየው መጀመሪያ
እኔ እናንተ ቤት እንሂድ። እኔ እናንተ ብቻችን ቤት እንሂድ። ሌላ ነገር ታወራለች። ቤት እንሂድ ምናምን ትላለች። እንደ በእናትህ በጣም እየተዋረዳችሁ ያላችሁትማ እናንተ ነው። ይሄ እኮ ለአንተን ወርድና ነው እየታየ ያለው። ሚኪያስ ከኤፍሬም ጋር የምንመላለስ ተገቢ ነው ብዬ አላስብም። ዝም በላቸው እነሱ። እኔ ያለሁልህ ከጎንህ ነኝ። እሺ አትፈልገኝም፣ ብትፈልገኝም ከጎንህ ነኝ። ግን ደግሞ አዳምጠኝ። አብርሃም በእግዚአብሔር እንደዚህ ያሉ እግዚአብሔር አዳምጠኝ፣ አዳምጠኝ በደምብ እሺ። እሺ እሷን አስለቅቃታ። እንዴት ነው ሀሳብ ምንድን ነው? ግራ ገባኝ እኮ አብርሃም። እንዲህ ለመጨረሻ ጊዜ አንዴ እስቲ አጽናናት፣ አጽናናት ትንሽ ደቂቃ። በቃ ምንም ነገር ይጨምቅ ያለው ከጎንህ ነኝ። እሺ እሺ በቃ አሁን ወደ ቤት ከዛ ማውራት ያለብን እናወራለን። የገጠመህም ነገር ዋልከውንም በሚያስፈራሩህም ነገር ንገረኝ። እሺ ይቅርታ እሺ ታዲያ ለምንድን እንደዚህ ምትሆነው? እያወቅህ ነው ምን ሆኗል? ምን ሆነ? አጥምደዋል ልጁ። ምንድን ነው ያለው? እሱ አይጥሮ እንዴ ማጠምዶ ነኝ እንደዚህ ምትሆነው? ኧረ በእግዚአብሔር በኢየሱስ ስም አንተ ይሄን ነገር ፈልገኸው ነው እንደዚህ ምትሆነው? ፈቅደኸው ነው? አሁን አጠምዝዥው ልጁን ያማታል እንዴ? ምን አድርግ ነው የምትልክ? አታስጨንቂብኝ ባሌን። እሺ ከዚህ በኋላ ሲጀመር አጠገበችን ድረሽ እንዳት ሰንበሻል። በቃ አንዴ ወንድሞ የሚያወራው ነገር አለ። ወንድሞ ታወራለህ? ቅርታ ማርያምን፣ በጣም ቅርታ ሚኪያስ። በዚህ መልኩ እኔ ለአንተ እዚህ ጋር ባንገናኝም ጥሩ ነበረ። እሱን ነበር ማግኘት የፈለግነው። ከሱ ይልቅ ደግሞ የእናንተ ባህሪ ነው እዚህ ጋር በጣም እያስደበረኝ ያለው። ደበረ እንዴ? የአንተ አይደለም። አንተ ከባለክ እኮ ቆየህ በጣም። እኔ ግን ሩታን ግን በዛ አይነት መልኩ አልጠበቅኩሽም ነበር። ግን አብርሃም መናገር ያለብህን ነገር ንገረን እና ወይ እንሂድበት። ሲጀመር ልጁ እሱ አይደለም እየተናገረ ያለው እናንተ ናችሁ። በቃ አንዴ ቆይ፣ በቃ እሱ እኛ ለመተናገረው ቆይ እሱ ይናገራል። ያለውን ነገር እኮ ይተናገራል። ውስጥ ላይ ያለክ ነገር አንዴ ውስጥ ላይ የተሰማህን ስሜት በሙሉ ለሄርሜላ ንገረት። መስማት ፈልጋለች። አንዴ ነገራት። የተሰማህንም ነገር አስፈራርተውክም ከሆነ በቴክስት ቢያንስ አውራ። እሺ እኔ ከጎንክ ነኝ። ደግሞ ምንም ነገር ቢገጥም ከጎን ነኝ። እሺ ንገራለው። አፈቅርሃለሁ። እኔ ሄርሜላ ነኝ። ግን ታውቀኛለህ። ከዛ ሲቀጥል ግን ስልክ ደግሞ አለውን ትላለህ። ከኔ ጋር የጀመርከው ነገር እንደዚህ አይነት ነገር ነው። አብርሃም ያለሁበትን ሁኔታ አታውቅም። ያለሁበትን ሁኔታ እያስጨነቀችው ነው። ግን ፈጣሪ ንገረኛ። ያለሁበትን ሁኔታ አታውቅም። እያስጨነቀችው ንገረኛ። ከምታቅፈኝ አንድ ነገር ንገረኝ። እየተሰናበተሽ እኮ ነው ለመጨረሻ ጊዜ። አልገባሽ? እግዚአብሔር ነግሬሽ ኤፍሬም ንገራት። እኔ እንድነግራት አልፈለገም። አንተ ንገረኝ። እኔ እንድነግራት አልፈለገም። አንተን አብርሃም መናገር ያለብህ። ከዛ ሲከተል አንተ እኛም ብቻችንን ነበር ማግኘት የነበረብህ። ያለውን ነገር እኮ እኛን ነው አናግረህን እንደዚህ አይነት ነገር ሆኛለሁ ወይ ደግሞ እንደዚህ አስቤያለሁ የወደፊቱን ትዳሬን እፈልገዋለሁ ብለህ እኮ በግልጽ መናገር ያለብህ ከእኛ ጋር ነው። እንተዋቸው። እሺ ለሁለት ደቂቃ መጣ አውርተኝ ረገጥ አድርገው አንድ ንገራቸው። አስፈላጊ ነው ብዬ አላስብም። ሜቢ ከእኛ ጋር ሊጓጓቸው ማግኘት ቢፈልግ ኖሮ እኔ ባልነበርኩበት ታይም ብዙ ጊዜ ደውላለታለች፣ ያነሳላታል፣ ያወራታል። ቢፈልግ ኖሮ አሁንም ቢሆን እኛንን አይደለ እንዴ ተገናኝተን ማውራት ያለብን ነገር ንገራት ብለን ያመጣ ነው እንጂ ፈልጎት እንዳልሆነ ግልጽ ነው። እና ለምን ነው የማይናገረው? እኛ ደወል ነው። ከዚህ በፊት ደግሞ ስደውል የነበረው እሷ ነች። ለምን የደወለችው? አላየሁም። ጨቃጨቀኝ ነው ዋጋ ነው። አዳምጠኛ እንዴ አላየሁም። ፈልጌ ነዋ፣ ናፍቃኝ ነዋ። እየደወልኩልህ ነበር እኮ ነበር ስልክ ማታ አነሳልኝ። ንገረኛ ለምንድን የደወልሽልኝ የምባል ሰው ነኝ እኔ? አንተ ሳትደውል ስትቀር መደዋወል አለብን፣ ማውራት አለብን። እንዴት ዋልሽ? እንዴት ከረምሽ? ምሳ በላሽ የምትለኝ የት ሄድክ? አብርሃም እንደምትወደኝ እንደምታፈቅረኝ በየሰዓቱ ደውለህ የምትነግረኝ የት ሄደ? ከቀልቡ ሲሆን ተረሳሁልንም ከራሴ ጋር አልነበርኩኝም። አሁን ግን ከራሴ ጋር ሆኛለሁ እና ከራሴ ጋር ደግሞ ሲሆን አንቺ እንደ እህቴ ነው ማይሽ፣ ሩታ ደግሞ እንደ ሚስቴ ነው ማያ። ሩታ እና እኔ ከዚህ በኋላ አብረን ነው የምንሆነው። በምንም አይነት ሁኔታ በምንም አይነት መንገድ ወደ ህይወቴ አንቺ እንድትመጭብኝ አልፈልግም። እኔም የራሴን ህይወት ነው መኖር የምፈልገው። ሩታም ኤፍሬምም ወንድሜ ነው እና እስከዛሬ ብዙ ጥፋት አጥፍቼባቸው ነበረ። ከዛ ላጠፋሁት ነገር ደግሞ ይቅርታ ጠይቄያቸዋለሁ ስለ ሁሉም ነገር።
እና ሚኪያስ ስለ ሁሉም ነገር ምን የተቋረጠ ሀሳብ አታውራ አብርሃም። እኔ እህት ነኝ። ከእህት ጋር ነው እንደዛ እያደረግክ ነበረው? የምርህን ነው? እኔ ከመጀመሩ ነው እህት በዚህ ልክ እየተቀራረበ የነበረው ከመጀመሩ ነው። እኔ እህት ነኝ። እንዲሁም እኮ የፈታሃት ሚስት ናት አይደል እንዴ? የልጅክ እናት ናት። የፈታሃት ሚስት ናት። አዲስ ህይወት ከኔ ጋር ጀምረሃል እኮ። ለምንድን ነው ነገሮች ላይ እንግዳ የምትሆነው? ለምንድን ነው የፈታሃት? እኔ አላውቅም። አለመስማማት ገብታ ህይወታችሁ በትክክል አልተቃናም። እኔ ገብቼ ሳይሆን